Good News Media. በጸጋው የሆነውን እውነቶች እየተማርን እንገኛለን። ኮንፌስ እናደርግ ነበር። በጸጋው የሆነው ድነናል፣ ተፈውሰናል፣ ተባርከናል፣ የእግዚአብሔር ልጆች ተደርገናል። ሃሌሉያ! አሸንፈናል፣ ወደ አብ ገብተናል፣ ጸድቀናል፣ በአብ ቀኝ ተቀምጠናል፣ ተቀድሰናል፣ የኢየሱስ ወንድሞችም ሆነናል። ሃሌሉያ! ባለጠጎች ሆነናል፣ ሰላምን አግኝተናል፣ አርፈናል፣ ደስተኞች ሆነናል፣ ታጥበናል። ሃሌሉያ! በጣም ደስ ይለኛል። ታጥባችኋል ሲለን፣ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አሁን ግን እናንተ ብሎ ማለት ነውና አንደኛ ቆሮንቶስ 6:11 ላይ ታጥበናል፣ የእግዚአብሔርን ፍቅር ተቀብለናል። ሮሜ 5:5 ላይ እንደሚናገረው ሃሌሉያ! ፍሬያማ ሆነናል፣ የእግዚአብሔር በጎች ሆነናል፣ የክብርን እምነት አግኝተናል። የክብርን እምነት ላገኙ ይላል። ማግኘት ነው፣ በቃ ተሰጥቶናል። ጌታ ይባረክ። አገልጋዮች ሆነናል፣ የመለኮትን ባህሪ ተካፋዮች ሆነናል፣ እንዲሁም ደግሞ ሰላምን አግኝተናል እያልን ቅድም ኮንፌስ እናደርግ ነበር፣ ስንናገር ነበር። ኮንፌሽን ማለት ቃሉ እንደሚለን መልሰን መናገር ነው። ጌታ ይባረክ። ቃሉን መናገር እንጂ ሞራልን ወይም ስሜትን መናገር አይደለም። ኮንፌሽን በቃ እንትኑ የኔ ነው ምናምን አይደለም። የሰውን ቤት፣ የሰውን እንትን፣ የሰውን ሚስት፣ የሰውን ንብረት ምናምን አይደለም። የኔ ነው እሱ አይደለም። ኮንፌሽን ማለት ቃሉ እንደሚለን መልሰን መናገር ነው። ቃሉ የሚለንን መናገር ነውና ቃሉ ያለንን እንናገራለን። ናችሁ ካለን ነን። ሃሌሉያ! ሆናችኋል ካለን ሆነናል። እኛ ቃሉን ነው የምንቀበለው። ጻድቅ ተደርጋችኋል፣ በክርስቶስ ኢየሱስ ጸድቃችኋል ከተባለ ጸድቅ ያለው እንግዲህ በእምነት ከጸደቅን ደግሞ በእርሱ ሰላም አለን ካለ ሰላም አለኝ። ሰላም አለኝ ማለት ትዕቢት አይደለም። ሰላም አላችሁ ከተባለ ሰላም አለኝ ማለት ትዕቢት ሳይሆን ትህትና ነው። ትሁት ማለት ለቃሌ ወደሚንቀጠቀጥ ወደዚህ ትሁት እመለከተ። ትሁት ማለት ለቃሌ ቫልዩ የሚሰጥ ወደ ቃሌ ወደሚንቀጠቀጥ ለቃሌ ቦታ የሚሰጥ እሱ ትሁት ይባላል። የትሁት ተቃራኒ እንግዲህ ትዕቢተኛ ነው። እኛ ደግሞ ትዕቢተኞች አይደለንም። ተባርካችኋል ከተባለ ተባርክ ያለው እንላለን። እርጉም ነኝ አንልም። የተረገምን አይደለንም። የተረገምኩ ነኝ ማለት ነው ትዕቢት። ቃሉ ከሚለን ውጪ መናገር ማለት ነው። ቃሉ ናችሁ ያለንን ትተን ሌላውን ማለት የክርስቶስ ኢየሱስን ኢንቨስትመንት፣ የክርስቶስ ኢየሱስን ስራ ከንቱ ማድረግ፣ አፈር ማብላት ማለት ነው። የክርስቶስን ኢንቨስትመንት ክርስቶስ ለምንድነው በመስቀል ላይ የተሰቀለው? አንዱ የተሰቀለው ለዚህ አይደለ? በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏል። እርሱ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። እርግማን የሆነው ኢየሱስ እኛን ከእርግማን ምን ሊያደርገን ነው? ነፃ ሊያወጣን፣ ከፍሎ ነፃ ሊያወጣን ዋጀን ይልና የአብርሃም በረከት በክርስቶስ ኢየሱስ ለሆኑት ለአሕዛብ ሁሉ ይደርስ ዘንድ አለ። የአብርሃም በረከት ሁሉ ይደርስ ዘንድ ነው። ስለዚህ በክርስቶስ የከፈለውን ክፍያ ሁሌ እውቅና እንሰጣለን። ክርስቶስ ለእኔ እርግማን ሆኗል፣ በረከት እኔ ጋር ደርሷል ማለት ጤናማነት ነው። እርግማን አለብኝ ማለት ጤናማነት አይደለም። የለም በአዲስ ኪዳን በአማኞች ማለት ነው። ኤኒዌይ ይሄ ሁሉ በጸጋው የሆነው ነው። ሳምንት የጀመርነው ሐሳብ አለ። ጸጋው በእምነት ብዬ ከዚህ በፊት አስተምሬያለሁ። ዛሬም ትንሽ እሷን ሐሳብ ቀጠል አድርጌ ጌታ ይባረክ እየተማርን ያለ ነው የአዲስ ኪዳን የአገልግሎት ስርዓትን ስለሆነ የአዲስ ኪዳን የአገልግሎት ስርዓት ፒላሮቹ፣ በዋናነት ፒላሮቹ ጸጋና እምነት ናቸው ብለናል። ጸጋና እምነት የአዲስ ኪዳን ምሰሶዎች ናቸው፣ ፒላርስ ናቸው። ጌታ ይባረክ። ጸጋ ካለ እምነት መኖር አለበት። ያለ እምነት ጸጋውን መቀበል አይቻልም። የዳነው ያዳነን ምኑ ነው? ጸጋው። የዳነው ግን በእምነት ነው። እምነት መቀበያ ነው። ምኑን መቀበያ? ክርስቶስ ኢየሱስ ስለኛ ሰርቶ የጨረሰውን ጸጋውን መቀበያ ነው። አንዱ ጸጋ ራሱ ጸጋና እውነት ግን በክርስቶስ ሆነ ይላል። ራሱ መጀመሪያ ክራይስት ራሱ ጸጋ ሆኖ መጥቷል። ጊፍት አይደል? ስጦታ አይደል? አንድያ ልጁን እስኪሰጥ፣ ጸጋ ማለት ስጦታ ማለት ስለሆነ ማለት አንድያ ልጁን እስኪሰጥ ድረስ አለ። ክርስቶስ ኢየሱስ ስጦታ ሆኖ አልመጣም እንዴ? ራሱ ጸጋ ሆኗል እኮ። ራሱ ስጦታ ነው። አንድያ ልጁን እስኪሰጥ ድረስ አለ። ኢየሱስ መጥቶ ያችን ዮሐንስ ወንጌል 4 ላይ ያለችው ያቺ ውሃ ልትቀዳ ወንዝ ዳር የነበረችውን ሴትዮ ሲያገኛት እኮ ውሃ ስጪኝ ምናምን አላትና በኋላ ላይ እንደዚህ አለ፣ የእግዚአብሔርን ስጦታና ከኔ ጋር ናቸው ምን እንዳላት የእግዚአብሔርን ስጦታና ውሃ አጠጭኝ የሚልሽ ማን መሆኑን ብታቂ ኖሮ አንቺ ትለምኚው ነበር። ደስ ይላል ቃሉ። ምን እያለ ነው? I am the gift of God። የእግዚአብሔር ምንድነኝ እኔ? ስጦታ። የእግዚአብሔርን ስጦታና ውሃ አጠጭኝ የሚልሽ ማን እንደሆነ ብታውቂ ኖሮ
እኔ ሳይሆን የምጠይቅሽ አንቺው ነበርሽ የምጠይቂው። አንቺ ትለምኚኝ ነበር፣ ትጠይቂኝ ነበር። አይ አም ዘ ጊፍት ኦፍ ጋድ እያለ ነው። ስለዚህ የእግዚአብሔር ስጦታ ሆኖ ራሱ ክርስቶስ መጥቷል። ክርስቶስ ራሱ ጸጋ ነው። እስቲ አሜን። ሌላው ደግሞ ነፃ ስጦታዎች ሁሉ የሆኑት በማን ነው? በክርስቶስ። እስቲ አሜን። ክርስቶስ ራሱ ስጦታ ነው። በክርስቶስ ደግሞ ነፃ ስጦታዎች ሁሉ ተሰጥተውናል። ያለፋችሁበት፣ ያልደከማችሁበት፣ ያላላባችሁበት፣ ያልሰራችሁበት ግን ተሰርቶ የመጣ ስጦታ ነው። ጸጋው ነፃ ቢሆንም ርካሽ ግን አይደለም። ጌታ ይባረክ። ነፃ ስጦታ ቢሆንም ግን በርካሽ የተገኘ አይደለም። ደም ተከፍሎበት ነው። ክርስቶስ ደሙን አፍሶ ለኛ አቬለብል እንዲሆን ለኛ እንዲቀርብ አድርጎ ያቀረበው እውነት እንደሆነ እንመለከታለን። ጌታ ይባረክ። ስለዚህ ጸጋ ካለ እምነት መኖር አለበት ብለናል። የአዲስ ኪዳን ፒላርሶች፣ የአዲስ ኪዳን አገልግሎት የተመሰረተው በሁለት ዋና ዋና ፒላርስ ላይ ነው ብለናል። ያው ማንነት እንደ ፒላር ጸጋና እምነት ነው ብለናል። ጸጋ የማፓርት ነው ብለናል። ጸጋውን ለማምጣት ጸጋውን ያመጣ ነው እኛ ነን። ለፍተን የስራ ውጤት አይደለም አይደል? ሰርተን ያመጣ ነው ሳይሆን ሰርቶ የሰጠን ነው። ሰርቶ የቀረበ ነው። ስጦታ ነው። በክርስቶስ ስራ ሁላችን ወደ አብ መግባት አለንና ሲል ጸጋ አይደለም። በማስራ በክርስቶስ ስራ ኤፌሶን 2:18 ነው የምነግራችሁ። በእርሱ ስራ እኛ ሰርተን ሳይሆን በእርሱ ስራ ሁላችን እስቲ ሁላችን በሉ። እስቲ ከፍታችሁ አንብቡልኝ አንድ ጊዜ ኤፌሶን 2:18። እነዚህ ቃላቶች የእናንተ ናቸው። ጌታ ይባረክ። ኤፌሶን 2:18 ላይ በጣም የምወደው ቃል ነው ይሄ፣ ወሳኝ። እስቲ አሜን በሉ። እስቲ በመስራ ሰርቶ በእርሱ ስራ ወደ አብ መግባት አገኘ። በሌላ ቋንቋ ወደ አብ የሚገባው ጻድቅ ነው። ወደ አብ መግባት የሚችለው ጻድቅ ሰው ብቻ ነው። እግዚአብሔር ወደሚገኝበት መድረስ የሚችለው ጻድቅ ነው። ቅዱስ ካልሆነ ወደ አብ መድረስ አይችልም አይደል? ወደ ጻድቁ እግዚአብሔር ለመድረስ ጻድቅ መሆን አለብን። ጻድቅ ካልሆነ ወደ እግዚአብሔር መድረስ አንችልም። በእርሱ ስራ ሲል እርሱ የሰራው አንዱ ለጽድቅም ነው። ኃጢአትህን አጥቦ ንጹህ አድርጎ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ተብለን ወደ አብ መግባት አገኘን። ሃሌሉያ! አክሰስ ሆነልን። በማስራ በእርሱ ስራ እርሱ ሰርቶ። ስለዚህ ጸጋ ሲባል አንተ የለህበትም፣ እርሱ ሰርቷታል። ጸጋ ሲባል ነው ማወራችሁ እንዳትረሱ። ጸጋ ከተባለ እኛ የለንበትም፣ ክርስቶስ ጋር ነው። በክርስቶስ ስራ፣ በእርሱ ስራ፣ በክርስቶስ ብቻ የመጣ ነው ጸጋው። ለጸጋው ለኛ ወደኛ መምጣት ለጸጋው አቬለብል። ኢየሱስ እኮ ሲናገር ምንድነው? ሕግ እንኳን በሙሴ ተሰጥቶ ነበርና ጸጋና እውነት ግን በክርስቶስ ኢየሱስ ሆነ። በእርሱ ስራ ሁላችን ወደ አብ። ስንቶቻችን ወደ አብ ገብታችኋል? የገባችሁ አትመስሉ። የገባ ሰው እኮ ጥርስ አፉ ጆሮ ጋር መድረስ ይኖርበት በደስታ ማለት ነው። በቃ እና ገብቻለሁ ነው እኮ። ጌታ ይባረክ። አይዞ ምናምን አይደለም። በቃ ልንደሰት ደስተኞች ልንሆን ይገባል። ጌታ ይባረክ። በእርሱ ስራ ሁላችን ነው ጸጋውን የተቀበልነው ማለት ነው። ለዚህ እኮ ነው በዮሐንስ ወንጌል 1:18 ላይ ምን አለ? እኛ ሁላችን ከሙላቱ ተቀበልን። እስቲ አሜን። እኛ ሁላችን ስንቶቻችን? ሁላችን ከሙላቱ ምን ተሞልቷል? መጀመሪያ እንጠይቅ አይደል? ምክንያቱም እዛው ዮሐንስ ወንጌል ላይ ካለን 1:14 ላይ 14 መጥቶ ከዛ 18 ነው የሚሄደው። 14 ላይ ምን አለ? ቃልም ሥጋ ሆነ። አንድ ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ቃል በእግዚአብሔር ዘንድ የነበረው ቃልም እግዚአብሔር ነበር። እግዚአብሔር የሆነው ቃል መጣና 14 ላይ ቃልም ሥጋ ሆነ። ማን ነው? ክርስቶስ ኢየሱስ። የሚያወራው ስለ ኢየሱስ ነው። ቃልም ሥጋ ሆነ ጸጋና እውነትንም ተሞልቶ። እስቲ አሜን በሉ። እስቲ ተሞልቶ በሉ። እስቲ የተሞላው ጸጋና እውነት ነው ኢየሱስ። ጸጋና እውነትንም ተሞልቶ በእኛ አደረ። የተሞላው ጸጋ ነው ኢየሱስ። ከዛ በኋላ ልክ 16 ላይ ሲደርስ ምን አለ? እዛው ዮሐንስ ወንጌል 1:16 ላይ ሲደርስ ምን አለ? እኛ ሁላችን ከሙላቱ ተቀበልን። ከምኑ? ከሙላቱ። ከተሞላው ክርስቶስ። እሱ ምንድነው የተሞላው? ጸጋና እውነት። ሃሌሉያ! እኛ ሁላችን
እንዴ ስንቶቻችን? እኛ ሁላችን ምን እርሱ ከተሞላው ሙላት ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል። የተሞላው ምንድነው ማለት ነው? ጸጋ። ስለዚህ እኛ ሁላችን ከሙላቱ ተቀብለን አለና በጸጋ ላይ ጸጋ ተሰጥቶናል። የተሞላው ምን ነበር? ኢየሱስ ጸጋ። ያን ጸጋ በእኛ ሁላችን ውስጥ ከቶታል። እኛ ሁላችን እስቲ እኛ ሁላችን በሉ እስቲ ጸጋውን ተቀብያለሁ በሉ እስቲ። አዎ ጸጋዬን ጸጋ ያገኘሁት እኔ እንዲህ ለፍቼ ካለ አንዳንድ ሰው አንዳንዴ እኮ ምንድነው መሰል እናንተ ጸጋ እንዳልተቀበላችሁ የሆነ አገልጋይ ብቻ ጸጋ እንዳለው እሱ ብቻ ጸጋ እንደተቀበለ እሱ ብቻ እንደ ከዋክብት የሚያበራ እሱ ብቻ ለእግዚአብሔር ቅርብ ይሄን ጸጋ ዝም ብዬ አላመጣሁትም። በቴሌቪዥን ላይ አይቻለሁ። ይሄን ጸጋ ዝም ብዬ አላመጣሁ። 40 ቀን ጾሜ ጸልዬ ጉልበቴ እስኪላጥ አለ። የጉልበቱ መላጥ የሱ የሥራ ውጤት ከሆነ ጸጋ አይደለም። ጸጋ ለጸጋ ስራ የለውም። እስቲ አሜን በሉ እስቲ። ለጸጋ ስራ የለም። ጸጋን ለመቀበል ምንም አይነት ስራ የለም። ምንም አይነት ያንተ ልፋት የለም። ወጣል። እስቲ አሜን በሉ እስቲ። የላችሁበትም። ጸጋውን ያመጣሁት በእንዲህ ነው ካልክ ተሸውዳል፣ ተበልታል፣ ስታል። ጌታ ይባረክ። ጸጋውን ለፍቼን ያመጣሁት ጸጋውን ጸልዬ ነው። በባዶ ሆዴ ውሃ ብቻ ጠብ እያረኩ አፌ ላይ 8 ቀን 18 ቀን 30 ቀን ቆይቼ ምናምን ሲል አንተ ትጀምራለህ። በባዶ ሆድ ውሃ ጠብ እያረክ ሁለተኛ ቀን ላይ ፓስታ ትሆናለህ። አትችለውም ትላለህ። ይሄ ስለማይቻል የሱን ጸጋ ብቻ እያጨበጨብክ ትኖራለህ ማለት አየህ። አንተ እንትን ሊያረገ ነው። እሱ ጋር ብቻ ነው። እሱ ብቻ ፐርፌክት ፐርሰን ብለህ እንድትቀመጥ ነው እንዲህ የሚባል ጸጋ ያንተ ልፋት ውጤት አይደለም። የሥራህ ውጤት አይደለም። ፕሬዝ ጋድ። ሰርተን አላመጣነውም። የኛ ስራ ውጤት አይደለም። ኤኒዌይ ለጸጋው አልሰራንም እንጂ ጸጋውን ግን እኛ ጋር ለማድረግ ግን አንድ ነገር አድርገናል ነው። ምን? እምነት። በእምነት ብቻ የተቀበልነው ጸጋ ነው። ከኛ የሚያስፈልገው አንድ ነገር ብቻ ነው። በእምነት ጸጋውን ምን ያደረግን? ተቀበልን። የመንፈስን ተስፋ በእምነት እንድንቀበላል። የመንፈስ ተስፋ አንዱ ክርስቶስ ነው። የመንፈስ ተስፋ መንፈስ ቅዱስ ነው። የመንፈስ ተስፋ በረከት ነው። ምክንያቱም እዛው ሄዳችሁ ገላትያ 3 የምታዩት የአብርሃም በረከት አለ። ቀጥሎ የመንፈስ ተስፋ በእምነት እንድንቀበል አብርሃም እንደተባረከው እኛ ልንባረክ፣ አብርሃም በእምነት እንደተባረከው ከእምነት የሆኑት እንደዚሁ ይባረካሉ። በእምነት የምንቀበለው የመንፈስ ተስፋ በእምነት እንድንቀበል። እምነት መቀበያ ያደረግነው እኛ አንድ ነገር ብቻ ነው። እንካ ብሎ ስጦታውን ያመጣልን። ለስጦታው አልለፋንበትም። እንኩ ግን ብሎ ስጦታ መጥቶልናል። ቀደም ሲዘምር ደስ ብሎኛል። ኢየሱስ ስጦታ ነው። አንድያ ልጁን እስኪሰጥ ድረስ ስጦታ ነው። ስለተሰጠህ ኢንጆይ ታደርጋለህ፣ ስለተሰጠህ ታደርጋለህ እንጂ ለስጦታው ስጦታ ነው። ክርስቶስም ስጦታ ነው፣ ያመጣልንም ስጦታ ነው። ስለዚህ ለስጦታው አንድ ነገር ብቻ ነው ያደረግነው፣ መቀበል ብቻ። እሷን ፓርት ዛሬ ልጨርሳት። ኢየሱስ ሲደመር ምንም ጸጋ። ሃሌሉያ። ኢየሱስ ሲደመር ምንም ጸጋ። ጸሎት ሲደመር እንበለው 40 ቀን ጾም ጸሎት ሲደመር እናርገው ጸጋን። ጸጋ በክርስቶስ ሆነ ነው የተባለው። እኛ አልሰራንም። በእርሱ ስራ ግን ለኛ አቬለብል ሆኖልናል። እርሱ ሰርቶ ለኛ ያመጣው ነው። ኢየሱስ ሲደመር ምንም እኩል ይሆናል ጸጋ። የለንበትም እኛ። ኢየሱስ ጋር ብቻ ነው ጸጋው። የጸጋው ጉዳይ ኢየሱስ ጋር ነው። ጸጋውን ለጸጋው ፕሪፔር ያደረገው ማን ነው? ኢየሱስ ነው። ለጸጋው አላዋጣንም። ቆይ ትንሽ ምናምን ብለን እኛ እስቲ አብረን እንሙትል ብለን አልሞትንም። ሞቶ ደሙን አፍስሶ ያመጣልን ኢየሱስ ነው የሰጠን። ስጦታው በክርስቶስ ብቻ የሆነ ነው። ጸጋ ሲደመር እምነት ግን ድነት ወይም ደህንነት። Grace plus faith is equals to salvation. Salvation ወይም ደህንነት የምንለው ጸጋውን በእምነት በመቀበል ብቻ ነው። በጣም ብዙ ጊዜ ደስ የማይል አባባል ይላሉ። ኢየሱስ ሲደመር ምንም ድነት ይላሉ። ኢየሱስ ሲደመር ምንም ድነት። ኢየሱስ ሲደመር ምንም አንተ የለበትም ነው።
ኢየሱስ ሲደመር ምንም ጸጋ እንጂ ኢየሱስ ሲደመር ምንም ደህንነት አይሆንም። አንተ የሌለህበት አንተ በእምነት ሳትቀበል ደህንነት ላንተ ይሆንልሃል። ካልቪኒዝም ምንድነው ያልነው? አንተ ምንም የለህበትም፣ ለደህንነት እርሱ ራሱ ሰርቶ አምጥቶ አንተ ውስጥ ከቶታል ነው። ያዳነ ራሱ ነው። አንተ በእምነት በመቀበል የሚባልም የለም። ራሱ መጥቶ አንተን አዳነ። አንተ እንደታጠፈች አንጥላ እንዲህ ብለሃል ማለት ምንም የምትቀበለው የለም ምን የለም። ስለዚህ ሶስት ያልፍና ጌታ እንደ ካልቪን አስተሳሰብ 3 አልፎ አንዱን ያድናል፣ 8 አልፎ አንዱን ያድናል። እርሱ የመረጠውን ብቻ እየመረጠ ብቻ አድርጎ ብቻ እየመረጠ አንዱን አዎ ይሄ ልጅ ያምራል ምናምን እያለ ብቻ አይነት የሚያድን እንዲህ የሚባል የለም። ጸጋው የመጣው ለሁሉም ነው። ሁሉም ተቀብለውታል ወይ ነው ጥያቄው። ሁሉም ይሄንን ደህንነት ይሄንን ጸጋ ይሄንን ስጦታ ለዚህ ነው ቲቶ 2:11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ለስንት ሰዎች ነው ጸጋው? ለሁሉ፣ ለጥቂቶች የሚባል የለም። ካልቪን ግን ምን ይላል? ሊሚትድ አቶንመንት ያለው ኢየሱስ ራሱ የሞተው ለጥቂቶች ነው። ኢየሱስ እንኳን የሞተው ሊሚትድ አቶንመንት ብሎ መስዋዕትነቱ ለጥቂት ሰዎች ነው። የሞተው እንኳን ለጥቂት ሰዎች ነው፣ ለሁሉም አይደለም። መጽሐፍ ቅዱስ ግን የሚለን ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን ሃሌሉያ የተባረከው ተስፋችን የክርስቶስ ኢየሱስ መምጣት እየተጣበቃችሁ እግዚአብሔርን በመምሰል በጽድቅ እንድንኖር ያስተምረናል። ጸጋው ሰዎችን ሁሉ ለማዳን ነው የመጣው። ሰዎች ሁሉ ተቀብለውታል ወይ? አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ ምን ላሉት? ለተቀበሉት። የምትቀበለው በምንድን ነው? በእምነት። ለዚህ ነው ሮሜ ምዕራፍ 10:17 ላይ ሲናገር እምነት የሚመጣው ከመስማት ነው፣ መስማትም በእግዚአብሔር ቃል። ያለ ሰባኪ እንዴት ይሰማሉ? ካልሰሙስ እንዴት ያምናሉ? ያላመኑበትንስ እንዴት አድርገው ይጠሩታል? እንዴት ይጠሩታል? ኢየሱስ ጌታ እንደሆነ ተብሎ የተጠራው ይህም መጥራት እንዴት ይጠሩታል? ሳያምኑ ሳይቀበሉ። እንዲቀበሉ ያለ ሰባኪ እንዴት ይሰማሉ? ሰባኪ ያስፈልጋል። የካልቪን ትምህርት ግን ሰባኪ ላይ ያስፈልግ ይችላል። ለጥቂት ሰዎች ነው ኢየሱስ የሞተው። እነዚህም ጥቂት ሰዎች ይቀበላሉ፣ ግዴታቸው ነው። ምንም በቃ ራሱ ነው የሚያድናቸው። እነዚህም ሰዎች ደግሞ ባክ ማድረግ አይችሉም የሚል ነው ካልቪኒዝም። የካልቪኒዝም አስተምሮት አሁንም በከተማችንም ሆነ በአገር ዙሪያ አለ። አንተ የለህበትም ጸጋው ብቻ። እምነት ሲባል አይ እምነት ስራ ነው። ማን ያለው? ከየት የመጣ እምነት? እንዴት ነው ስራ የሚሆነው? እምነት ስራ ነው። ከስራ ነፃ ወጥቶን የለ እንዴ? ከስራ ነፃ ወጥቶናል። የትኛው ስራ? የህግ ስራ። ነፃ የወጣ ነው ከህግ ስራ እንጂ ከእምነት አይደለም። እምነት ማን ነው ስራ ያደረገው? እምነት መቀበያ ነው እያልን፣ እምነት የጻድቅ መኖሪያ ነው እያልን፣ ጻድቅ የሚኖረው በእምነት ነው እየተባለ፣ ጻድቅ ግን በእምነት በህይወት ይኖራል እየተባለ የአማኝ መኖሪያውን ከእምነት እኮ አንድን ሰው ለዩት ማለት ከመኖሪያው ለዩት ማለት ነው። ጻድቅ በእምነቱ በህይወት ይኖራል። እምነቱ ከተነሳስ ላይፍ ኬት ይመጣል? የሚኖርበት መኖሪያ ህያውነቱን እኮ ነው የሚወስዱበት። ስለዚህ የእምነት ጸበኞች አሉ። የእምነት ቃል ጸበኞች ምን እንዳደረጋቸው ባላውቅም መጽሐፍ ቅዱስ በእምነት የተሞላ ነው። እምነት ላይ ዝም ብሎ የሚጠቁ በቃ ጸጋው ብቻ ራሱ በቃ ራሱ ጸጋውን የሚያድነኝ ሲፈልግ እንደፈለገ ያደርገኛል፣ ሲፈልግ እንደወደደ ያደርገ የሚባል ነገር የለም። እንደወደደ የሚባል ነገር የለም። እግዚአብሔር እንትኑ አይፈቅድለትም። ካራክተሩ ኔቸሩ ጋድ ኢዝ ዘ ጋድ ኦፍ ፕሪንሲፕል። የመርህ አምላክ ነው እግዚአብሔር። ፕሪንሲፕሉን ጥሶ አንዱን እያዳነ አንዱን የማያድን አንዱን የሚያደርግ አይደለም። እግዚአብሔር የፍቅር አምላክ ነው። እግዚአብሔር ጋድ ኢዝ ጀስት። እግዚአብሔር ጻድቅ ነው። እግዚአብሔር ጀስት ፍትህ ወይም አይደል እውነተኛነት፣ ለማንም የማያደላ ለማንም ፊት አይቶ የማያደላ። እሺ እንዴት ሊፈርድ ይችላል? ንገሩኝ እስቲ። እርሱ የሚፈልገውን እየመረጠ በኋላ ሊፈርድ ይመጣል ማለት ምንድን ነው የሚፈርደው? እኔን አልመረጥከኝም ይለዋል አይደል? እኔ መች መረጥከኝ? የመረጥከው ጥቂት አይደል እንዴ ሊለው እኮ ነው። እኔ ልትፈርድ ትመጣለህ እንዴ ምናምን ነገር ማለት ይችላል ማለት ነው። ግን እንዲህ የሚባል ነገር የለም። የሚፈርደው ምን ባለማለታቸው ነው? ባለማመናቸው ምክንያት ይፈረድባቸዋል። በአንዱ በእግዚአብሔር ልጅ ስም ስላላመኑ አሁን ተፈርዶባቸዋል። ምን ስላላሉ? ስላላመኑ። እምነት ለምን ቢቆረጠው? ልክ ነው። ለጸጋው
ምንም አላመጣንም አለን። ይኸው ኢየሱስ ሲደመር ምንም ጸጋ፣ ኢየሱስ ሲደመር ምንም ጸጋ፣ ጸጋውን እኛ የለንበትም አለን። ጸጋውን ለመቀበል ግን እኛ ያስፈልጋል። ምን ማድረግ? በእምነት መቀበል። ለጸጋው መሰራት ጸጋው በክርስቶስ ነው የተሰራው ነው አስተምሮት። ይሄ ነው ግልጽ አስተምሮት። ለጸጋው እኛ የለንበትም። ጸጋውን ለመቀበል ግን አለንበት። ጸጋውን ለመቀበል አለንበት። ለጸጋው መስራት አሁን ይገባችኋል አይደል? ባለፈውም ብያለሁ። ግልጽ ቋንቋ የሆነ ድግስ ምናምን ስትሄዱ የሆነ ሰው ቤት ቡፌ ብለናል። ቡፌ እንደዚህ ሰው ሰርቶ አንተ ካርድ ይዘህ ብቻ ትገባለህ ማለት ወይም እንደ ጥሪ ካርድ የሌለው ከሆነ ትሄዳለህ። ስገባ ምግብ እንደዚህ አለ። ያው ወንድሜ ትባላለህ። እዛ ጋር ለተሰራው ስራ አዋጣሃል፣ እቀቅልሃል፣ ጎመን ክትፎውን ከትፈሃል፣ ቅቤውን ጨምረሃል። እዛ ጋር ስንት አይነት ወጥ እዛ ጋር ለተሰራው ስራ እኮ ሳክሪፋይ ያደረጉ ሰዎች አሉ ማለት። በነፃ ስትበላ ርካሽ ግን አይደለም። ርካሽ አይደለም። ዝም ብሎ የመጣ ዝም ብሎ ዱብ ያለ አይደለም። ተሰርቶበት ነው። እጁ የተቃጠለ አለ፣ እሳት ያቃጠለው አለ፣ ጭስ የለበለበው አለ፣ ሽንኩርት ያቃጠለው አለ። ስንቱ ለፍቶ እዛ ጋር ቴብሉ ላይ ግን ጽድት ብሎ የሚያምር። ያንተ ደግሞ ይገርማል እንጂ 3 አልፋ አንድ ታነሳለህ። ጌታ ይባረክ። ግሬስ ይሄ ነው። ሃሌሉያ። 3ቱን አልፈ 5 አልፈ ይሄው ግሬስ ነው። ለዚህኛው አላዋጣንም ነው። አሁን ጸጋው እንዲገባችሁ ነው። ለዚህኛው ለጸጋው ክርስቶስ አዘጋጅቶ ላቀረበው እኛ ምንም አላዋጣንም። ወስደን ለመብላት ግን አይደል ሄደን አንስተን ልክ እንደዚሁ እምነት ለጸጋው አላዋጣንም እንጂ በእምነት ግን ጸጋውን ተቀብለናል። ለዚህ ነው ኤፌሶን 2:8 ላይ ጸጋ የማዳን አቅምና ኃይል በውስጡ ቢኖረውም ያለ እምነት ግን የኛ ሊሆን አይችልም። ሰዎቹ የሚነሱት ከየቱ ጋር ነው? ኤፌሶን 2:8 በጸጋው ድናችኋል የሚለውን ቃል በጸጋው ድናችኋል ማለት ምንድን ነው? ያዳናችሁ የማዳን አቅም ያለው ምኑ ነው እያለ ነው። ጸጋው የማዳን አቅም አለው፣ የማዳን ኃይል አለው። የወንጌል የማዳን ኃይል ማለት ነው አንዱ ትርጉም የጸጋ የወንጌል የማዳን ኃይል። አንደኛው ደግሞ the divine ability of God supernatural ability ልዕለ ተፈጥሯዊ አቅም ወይም ኃይል ወይም ማስቻል። ይህንን የእናንተ ያልሆነውን በናቹራል ሰው ላይ ሱፐርናቹራል ሲገባበት ማለት ነው። ናቹራል ናቸው፣ ሱፐርናቹራል የእግዚአብሔር አቅም መጥቶ ሲገጠም። ባለፈው ብያለሁ። ቮልክስቫገን ላይ የቪኤት ሞተር መጥቶ ሲገጠምባት፣ ቮልክስቫገን ናት ስትሄድ ያለች ምትሄድ መጥቶ የቪኤት ሞተር ግጥም ሲደረግላት ሁሉን እየጣሰች ስትሄድ ሰው ሲገርመው ማለት ምንድነው የተገጠመላት ነው። ለማንችል ሰዎች የሚያስችል አቅም ተገጠመልን። ይሄ ምን ይባላል? ጸጋ። የሚያስችል ምንድነው? ጸጋ ችግር መሸከሚያ ሳይሆን ችግር ማባረሪያ ነው። ሃሌሉያ። አንዳንድ ሰው በጸጋው እችላለሁ እንግዲህ ችግሩን በጸጋው። ጸጋ ችግር ማባረሪያ ነው። ችግር መሸከሚያ፣ በሽታን መሸከሚያ አይደለም። አንዳንድ ሰው በሽታ አለብኝ እንግዲህ ያው እችላለሁ እንግዲህ በጸጋው ጌታ ጸጋውን እንደው ያብዛልኝ። ጸጋ ችግር መሸከሚያ አይደለም፣ ችግር ማባረሪያ ነው። ሃሌሉያ። አቅም ነው። the divine ability of God supernatural ability። በዚህ ability በዚህ ኃይል ተነቅለዋል። በዚህ ጸጋ ሃሌሉያ። የትኛውንም የሚገዳደር ተራራ ተነቅላለ። ማንም ያለው ነገር እንደሚደረግለት ቢያምን ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። በህይወታችሁ ተራራ የምትሉትን ነገር ሁሉ መንቀል ትችላላችሁ። ይነቀላል። ሃሌሉያ። ተነቅለ ወደ ባህር ተወርወር ብትል ከሆነ እንግዲህ አላለም ይሆንለታል። እንደው ምናልባት ከሆነ አላለም ይሆንለታል። እኛ ግግሞች ነን። ጌታ ይባረክ። በቃ ቃሉን እናምናለን። ሃሌሉያ። ስለዚህ ጸጋ የማዳን አቅምና ኃይል በውስጡ አለ። ልክ ነው። በውስጡ ቢኖረውም ያለ እምነት ግን የኛ መሆን አይችልም። ባለፈው ፓራሲታሞል ብያለሁ። ፓራሲታሞል የማዳን ከራስ ምታት ሰዎችን የማዳን ኃይል ቢኖረውም ፓራሲታሞል ውስጥ በቦርሳ ይዘህ ብትሄድ አያድንህም። ስለ ፓራሲታሞል ማወቅም አያድንህም ማለት እቺ ፓራሲታሞል እኮ ከታድናለች ከራስ ምታት ምናምን ማለት ያድናል አይደለም። ስለ ጸጋ ማወቅም አያድንም። በጣም ብዙ ሰዎች ስለ ኢየሱስ እኛ እናውቃለን ይላሉ። ስለ ኢየሱስ ማወቃቸው ጥሩ ነው፣ ግን ኢየሱስን ምን አድርገውታል? ተቀብለውታል ወይ ነው ጥያቄው። ስለ ኢየሱስ ማወቃቸው አይደለም። በጣም ብዙ ሰዎች ያውቃሉ ስለ ኢየሱስ። አንተ ነህ የምትነግረን፣ እኛ እናውቃለን።
ኢየሱስን እኮ የራሳችሁ አደረጋችሁት ይለዋል። የእናንተ ብቻ አደረጋችሁት፣ እኛም እናውቀዋለን ይላል። የእኛም እኮ እናውቀዋለን ይላል። ማወቅ ብቻ አይደለም፣ ወስደዋል ወይ ነው ጥያቄው። ማወቅ ጥሩ ነው። ስለ ፓራስታሞሉ ማወቅህ እስካልወሰድከው ምንም አይጠቅምም። ፓራስታሞሉ ሸልፍ ላይ መቀመጡ ምንም አይጠቅምም። ፓራስታሞሉ ልክ ስትወስደው ግን አንተ ለቀቀኝ፣ ከዛ ለቅድም እንትን ብሎኛል ነበር አላልክም? አዎ ፓራስታሞሉ አዳነኝ ትላል። አየህ ጸጋው አድኗችኋል ሲል ይሄ ነው። የተቀበላችሁት ነገር ደህንነትን አምጥቷል። የደህንነት ኃይል ውስጡ ያለው ጸጋ ውስጥ ነው። ግን ይሄንን የደህንነት ኃይል ወይም እቺን ፓራስታሞል ግን እኛ ሳንውጠው ነው የሚያድነን። ልክ ይሄንንም ጸጋውን ሳንቀበለው ሊያድነን አይችልም። ለዚህ ነው ኤፌሶን 2 አንደኛ ቆሮንቶስ ላይም አለ የኤፌሶን ነገር ኤፌሶን 2:8 ጸጋው በእምነት አድኗችኋልና። ፕሬዝ ጋድ። ጸጋው በምን? በእምነት። ጸጋው በእምነት አድኗችኋልና ይህም የሚያወራው ስለማን ነው? ስለ ጸጋው። ይህም የእግዚአብሔር ስጦታ ነው እንጂ ምኑ? ጸጋው። እስቲ አሜን በሉ። እስቲ ጸጋ ምንድነው? የእግዚአብሔር ስጦታ። ሮሜ ምዕራፍ 5 ቁጥር 17 ላይ ሄዱና እዩ። የጸጋውም ስጦታ ብዛት ይላል። አባንደንት ግሬስ፣ የተትረፈረፈውን የበዛውን ጸጋ ስጦታ ለሚቀበሉ። ስጦታ ጸጋው ምንድነው? ስጦታ ነው። ኤፌሶን ምዕራፍ 3 ቁጥር 7 ላይ ኤፌሶን 4:7 ላይ ተመሳሳይ ጥቅሶች ሄዳችሁ ብትመለከቱ ጸጋ ስጦታ እንደሆነ ይናገራል። ስለዚህ እዚህ ጋር መጣና ይህም የእግዚአብሔር ስጦታ ነው እንጂ ሲል ምኑን? ጸጋውን። ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። አሁን በጣም ብዙ ሰዎች እዚህ ጋር ይመጡና ከናንተ አይደለም እኮ ተብሏል። ጸጋው ነው እኮ የሚያድነን። እዚሁ እኮ አለው እኮ ጸጋው በምን? በእምነት። ከናንተ አይደለም ያለው ምኑን ነው? ጸጋውን። ጸጋው በእናንተ የመጣ አይደለም፣ የእግዚአብሔር ስጦታ ነው። እናንተ ግን ያን የእግዚአብሔር ስጦታ በምን ተቀበላችሁት? በእምነት። እስቲ አሜን በሉ። እስቲ ሃሌሉያ። ያዳናችሁ ኃይል ያዳናችሁ አቅም ጸጋው ቢሆንም የተቀበላችሁት ግን በእምነት ነው። አንደኛ ቆሮንቶስ 1:4 ላይ የላይኛው ጌታ ይባርክ ችላታ። አንደኛ ቆሮንቶስ 1:4 በክርስቶስ ኢየሱስ ስላመናችሁ ምን ስላላችሁ? ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ። ምክንያቱም ሁልጊዜ ስለ እናንተ አምላክን አመሰግናለሁ። ስላመንክ የተቀበልከው ጸጋ በክርስቶስ ኢየሱስ ምን ስላላችሁ? ስላመናችሁ። ከኔ ጋር ናችሁ? ምን ስላላችሁ? ስላመናችሁ በተሰጣችሁ ጸጋ። ስታምን የተሰጠ ጸጋ አለ ነው። ግልጽ አይደለም እንዴ? ጸጋውን ተቀብለናል። ምን ስለሆነ? ስጦታ። እስቲ አሜን። ስጦታ ካለ ሰጪ አለ። ሰጪ፣ ስጦታ፣ ከዛስ ተቀባይ ያስፈልጋል። ያለ ተቀባይ ዝም ብሎ አምጥቶ ስጦታ ከሆነ ጸጋውን ስለ ጸጋው ስጦታ ብዙ ሺህ ጥቅስ ላመጣላችሁ ይችላል። ቅድም ብያችኋለሁ። ኤፌሶን 3:7 ኤፌሶን 4:7 ሮሜ ምዕራፍ 5 ቁጥር 17 ጌታ ይባረክ። ስንት ላውጣላችሁ? ስጦታ ለሚቀበሉ፣ ስጦታው ለሚቀበሉ መቀበል ምን ስጦታ ነው? የምትቀበል ነው። ተቀባዩ ማን ነው? ሰው። በምን ነው የሚቀበለው? በእምነት። ጌታ ይባረክ። ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ሁልጊዜ ስለ እናንተ አምላክን አመሰግናለሁ አለ። አሁንም በደንብ ይዩት። ምንድነው ለመናገር የፈለኩት? ጸጋ በተወራበት ሁሉ እምነት አለ ልላችሁ ነው። ጸጋ ባለበት ቦታ ሁሉ እምነት ያስፈልገዋል። ዕብራውያን 4:16 ላይም እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በምን እንቅረብ? በእምነት። ጸጋ ካለ እምነት መኖር አለበት። በእምነት መቅረብ የማፋንታ ነው? የኛ። በእምነት እንቅረብ አለ እንጂ ይቅረብልን አላለም። በእምነት ይቅረብልን አላለም። በእምነት እንቅረብ። እኛ ነን፣ የኛ ኃላፊነት አለበት። አሁን እያወራሁ ያለሁት ሪስፖንሲቢሊቲ ነው። ሪስፖንሲቢሊቲ የጋድ ሪስፖንሲቢሊቲ ኤንድ ማንስ ሪስፖንሲቢሊቲ። ጋድስ ሪስፖንሲቢሊቲ ኤንድ ማንስ ሪስፖንሲቢሊቲ። የእግዚአብሔር ኃላፊነት፣ የሰው ኃላፊነት። ፈተና ልፈትን። አሜን። የሰው ኃላፊነት ምንድን ነው? እምነት። የእግዚአብሔር ኃላፊነት ጸጋው በእግዚአብሔር መጣ፣ ሰዎች ደግሞ በእምነት ተቀበሉ። ግልጽ ትምህርት አይደለም?
አሁን እናንተ ታዩታላችሁ። አሁን ከተማው ላይ እንዲህ አይነት ረብሻ ሲመጣ እናንተ ግን ጸጥ ብላችሁ ዘና ብላችሁ በሙሉ እውቀት ትቀጥላላችሁ። አሁን ግራ እያጋቡት ነው ህዝቡን፣ ከእምነትም እየነጠሉት ከምንም እየተነጠለ። በፊትም በሃይማኖት ውስጥ ነበር፣ አሁን ደግሞ ስፔሻል ሆኖ በጥሩ ወጣቶች ጸጋ ብቻ ተብሎ ተመማር፣ በጥሩ የወጣት ቋንቋ ጤናማውን ትምህርት ቢያስተምሩ ደስ ይላል። ጸጋ ልክ ነው። እኛ ለጸጋው እኛም የጸጋ ሰባኪ ነን። ጌታ ይባረክ። የጸጋው ሰባኪ በጸጋው ድናችኋል እያልን ቅድም ስናወራ ነበር። የጸጋው ሰባኪ እኮ ነን፣ ግን አዘ ሴም ታይም ደግሞ የእምነትም ሰባኪ ነን። ሰዎች ደግሞ በእምነት እንዲቀበሉ ደግሞ በደንብ አድርገን እናነሳሳለን። በእምነት እንዴት እንደሚኖሩ ደግሞ እናስተምራለን። የጸጋውን ጥግ እናስተምራለን፣ የጸጋውን ባለጠግነት፣ የእምነትንም ጥግ እናስተምራለን። በእምነት አክት እንዲያረጋ ማኝ፣ በእምነት እንዲራመድ፣ በእምነት እንዲኖር፣ በእምነት እንዲወጣ እንዲገባ፣ ሁለቱንም በባላንስ እናስተምራለን። ባላንስ የሚባል አለ። ማርክ ማነው አንድሪው ማክ የሚባል አንድ የተወደደ የእግዚአብሔር ሰው ሊቪንግ ኢን ዘ ባላንስ ኦፍ ፌዝ ኤንድ ግሬስ የሚል መጽሐፉ ላይ ሶዲየም ክሎራይድ ብሎ የተናገረው ቃል አለ። ሶዲየም ክሎራይድ፣ ሶዲየም ብቻውን ይገላል አለ፣ ክሎራይድም ብቻውን ገዳይ ነው አለ። ሶዲየም ክሎራይድ ግን ሲደባለቅ ግን ጠቃሚ፣ ለሰውነት ጠቃሚ የሆነ ጨው የሚባል ነገር ይሰጠናል። ሁለቱ በባላንስ፣ አንዱ ጥግ ብቻ አንዱ ጥግ ብቻ አንሆንም። እስቲ አሜን በሉ። እስቲ ባላንስድ we have to be balanced፣ ሚዛናዊ ልንሆን ይገባል። ልክ ነው፣ እምነት ያስፈልጋል። ልክ ነው፣ ጸጋም ያስፈልጋል። ጸጋው የእግዚአብሔር ፓርት ነው፣ እምነት የሰው ፓርት ነው። ጸጋውን ሰጥቶናል፣ በእምነት ተቀበል ነው። ግልጽና ቀላል ትምህርት። ሮሜ 5:2 ላይም ይህንኑ ጸጋና እምነትን አብሮ አገናኝቶት ይናገራል። ሮሜ 5:2 በእርሱም ደግሞ ወደ ቆምንበት፣ የቆማችሁት ጸጋ ላይ ነው። ሃሌሉያ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በምን ገባን? በእምነት። ወዴት? ወደዚህ ጸጋ፣ ወደዚህ ስጦታ ገባን። ከገባንስ በኋላ በሱ ላይ ቆምን፣ ጸናን። ወደ ጸጋው ገባን፣ እሱ ላይ ጸናን። ይሄ ጸጋው ምንድን ነው? ጸድቃችኋል፣ እሱ ላይ ጸናን። እስቲ አሜን። ወደዚህ ወደ ቆማችሁበት ጸጋ፣ ወደዚህ ወደ ቆማችሁበት ወደ ጸናችሁበት ጸጋ በእምነት መግባትን አግኝታችኋል። ከጸናን ጸድቃችኋል አለኝ፣ ጻድቅ ነኝ አልኩኝ። ተቀድሳችኋል የሚል ተቀድሻለሁ አልኩኝ። ልጅ ነህ ተባልኩ፣ ልጅ ነኝ አልኩኝ። በአብ ቀኝ ተቀምጠሃል አለኝ፣ በአብ ቀኝ ተቀምጫለሁ አልኩኝ። ሃሌሉያ። በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን አለኝ። በወደደን በእርሱ ከአሸናፊዎች ሁሉ እበልጥ። ጸናው። ወደዚህ ወደ ቆምኩበት ጸጋ፣ ወደዚህ ወደ ገባሁበት የገባሁት በእምነት ነው። ወደዚህ ወደ ቆማችሁበት ጸጋ፣ እርሱም ደግሞ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናልና በእግዚአብሔርም ክብርም ተስፋ እንመካለን ይላል። ሃሌሉያ። ጸጋና እምነት። እስቲ ጸጋና እምነት በሉ። ባላንስድ ናቸው፣ ሚዛናዊ። ሃሌሉያ። ጸጋው በእምነት፣ ጸጋና እምነት፣ እነዚህ ሚዛናዊ የሆኑ ትምህርቶች ናቸው። ልጨምርላችሁ። ሮሜ 3:20 ያው ታውቁታላችሁ ይሄንን ስለ ሕግ የሚያወራበትን። ከዛ በኋላ ቁጥር 24 እና 25 አካባቢ ደግሞ ነግራችኋለሁ። ግን 20 ላይ ምን አለ? ይህም የሕግን ስራ በመስራት ስጋን የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። የሚያወራው ስለ ጽድቅ ነው። ጽድቅ ሰው ሰርቶ አያመጣውም ነው። ጽድቅን ሰርተህ ስጋን የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። በምን? የሕግን ስራ በመስራት። ከኔ ጋር ናችሁ? የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና። ቁጥር 21 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ምን? ያለ ሕግ። ታዲያ ያለ ሕግ ከሆነ ታዲያ በምንድን ነው ታዲያ? በፊት በሕግ አይደለም እንዴ ቢጸደቀው? ሕግን ስትፈጽም አይደል ትጸድቃለህ የተባለው ብሉይ ኪዳን። አሁን ልክ ነው። አሁንስ ያለ ሕግ። ታዲያ ምንድን ነው ያለ ሕግ ከሆነ? ምን ይላል ቀጥሎ 22 እርሱም ያለ ሕግ ከሆነ እርሱም ሃሌሉያ፣ ይሄ ጊፍት፣ ይሄ ጸጋ፣ ይሄ ጽድቅ እርሱም ለሚያምኑ ሁሉ የሆነ ያለ ሕግ ስራ። እስቲ አሜን። ምን ለሚሉ? ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ቁጥር 25 እርሱንም እግዚአብሔር በእምነት የሚገኝ። እስቲ አሜን በሉ። እስቲ በምን የሚገኝ? በእምነት የሚገኝ። በእምነት ነው የምታገኘው ነው። ሰው ጋር በእምነት ነው የሚያገኘው። እርሱንም በእግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁንም ያሳይ ዘንድ ነው።
በእምነት የሚገኝ ምንም ነገር ስትሰሙ በእምነት የሚገኝ እኛ ጋር ልክ ነው ስራው። አሁን ሰው የሚመስለው ምን መሰላችሁ? የህግን ስራ በመስራት ድሮ ጽድቅን ለማምጣት ነው። አሁን ማንም የህግን ስራ በመስራት ጽድቅ ሊያገኝ ስላልቻለ በክርስቶስ ኢየሱስ ጊፍት ሆኖ መጣና ይኸው አሁን ጽድቁን አዘጋጅቼላችኋል። የጽድቅ ስጦታ እስቲ አሜን። ሮሜ 5:17 የጸጋውን ብዛትና የጽድቅ ስጦታ የጽድቅ ስጦታ። ጽድቅ ምን ሆኖ መጣ? ስጦታ። ምን ያስፈልጋል? አሁን ስጦታ ካለ ተቀባይ በምን እንቀበል? በእምነት የሚገኝ ሃሌሉያ፣ በእምነት የሚገኝ ለሚያምኑ ሁሉ የሆነ ፕሬዝ ጋድ። ስለዚህ እምነት የሰው ፓርት ነው። ሰው በእምነት ነው የሚቀበለው፣ በእምነት ነው የእርሱ የሚያደርገው። ሮሜ 4:4 እችን ትንሽ አሁንም ልናገር። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ለሚሰራ ሰው ደሞዙ እንደ ዕዳ ነው። ልክ ነው። ከሰራ ደሞዝ ግዴታ ነው፣ ዕዳ ነው። አንድ ሰው ከሰራ ደሞዝ መክፈል ዕዳ ነው፣ ግዴታ ነው እንጂ እንደ ጸጋ ማለት እንደ ስጦታ አይቆጠርለትም። በቃ ሰርቶ ነው ያመጣው። ሰርቶ ስላመጣ ለሚሰራ ሰው ደሞዝ ነው። ጸጋ ግን ደሞዝ አይደለም። ከኔ ጋር ናቸው? እስቲ ልቀጥለው። ቁጥር 5 ነገር ግን ለማይሰራ እስቲ ለማይሰራ በሉ። ታዲያ የማይሰራ ሰው ምን ያርግ? የማይሰራ የሕግን ስራ የማይሰራ ሰው ምን ያርግ? ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን እስቲ አሜን በሉ። እስቲ ለማይሰራ ለሚያምን ልናገራውንም ለማይሰራ ለሚያምን እምነት ምን አይደለም? ስራ አይደለም። ጎሽ አብዬ ከመሆን ወንደርፉል ስፒሪቱን እንድትይዙልኝ ፈልጋለሁ። ፕሬዝ ጋድ። እምነት ምን አይደለም? ስራ አይደለም። እምነት ስራ ነው። እምነትን ስራ አረጉት፣ ስራ አይደለም። ለማይሰራ ግን ለሚያምን አላ። እምነት ስራ ቢሆን ኖሮ ለማይሰራ አይልም። ይኸው ለማይሰራ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እምነቱ የማምነት የሰውየው አይሰራም ግን ያምናል። የሕግን ስራ ሰርቶ አይደለም ያመጣው፣ አምኖ። ፕሬዝ ጋድ። ዛሬ በጣም ብዙ የሚጮህ ህዝብ ነበር የምጠብቀው፣ ግን መላእክቶች እየጮሁ ነው በክርስቶስ የተሰራውን ስራ እነሱ እውቅና እየሰጡ። እውነቴን ነው የምነግራችሁ፣ ስለ እናንተ ነው የማወራው። በእምነት የተቀበላችሁ ጽድቅ አላችሁ። በእምነት ተቀብላችኋል። ሃሌሉያ። በእምነት ሪስ የኛ ያደረግነው ጽድቃችንን በእምነት ተቀብለናል። የጸደቅነው በስራ ሳይሆን በእምነት ነው። አምኜ ተቀብያለሁ። ሃሌሉያ። ለማይሰራ እዚህ ጋር 4 ቁጥር ላይ ለሚሰራ አለ ደሞዙ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው። እችን ጥቅስ ያነበብኩ ቀን በቃ ማለት ሁሉ አውቀዋለሁ። ብዙ ትምህርቶች አለ፣ ግን አንዳንድ ቃላቶች በደንብ ፍንተው። አንዳንድ ጊዜ ባይብል ስታነቡ ስንት ይሄን ሁሉ አውርቼ አንዷ ቃል ሁሉን ትከፍትላችኋለች፣ ቁልፍ ትሆናለች። ሁሉን እንደ በር ትከፍትላችኋለች። ጌታ ይባላል። ስታጠኑ ቤታችሁ ባይብል ስታጠኑ ኦ ማይ ጋድ ወይኔ አሌክሴን አያውቀውም፣ ወይኔ አሌክሴን ባገኘው ትላላችሁ ማለት ነው። ለእናንተ እንዴት ልስጠው? አስከፍዬ ነው የምሰጠው። ይሄንማ ዝም ብዬ አልሰጠውም የምትሉት የምትባረኩበት ለነገር ሁሉ የሚከፍትላችሁ ኪ ቁልፎች ታገኛላችሁ። ኪዎች ሮሜ 10 ላይ ቁጥር 4 የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ምን የሚሉ ሰው ምን ያሉ? የሚያምኑ ሁሉ። እሺ ገልብጡት ይንካል። የማያምኑ ሁሉስ ይህን ጽድቅ ይቀበላሉ? አይቀበሉም። ይጸድቃሉ? አይጸድቁም። የማያምን ሰው አይጸድቅም። ሳያምን አይጸድቅም። ጸጋው ዝም ብሎ መጥቶ አንተ ውስጥ ገብቶ የሚያጸድቅ አይደለም። እንዲህ አንተ አይደለም። ስታምን የሚያምን ሁሉ ይጸድቅ ዘንድ ካላመንክስ አትጸድቅም። አጭሩ ልንገራችሁ፣ ካልቪን ተሰዋ። ካልቪን ዝም ብሎ ነው በቃ እናንተ እምነት አያስፈልግም በቃ መጥቶ ራሱ ያጸድቃል የሚባል ነገር የለም። የሚያምኑ ሁሉ ይጸድቁ ዘንድ በማመን የምንቀበለው ጽድቅ እንጂ ቁጭ ብለን የምንቀበለው ጽድቅ ምንም እኛ የሌለበት ራሱ እንደፈለገ ያርገኝ የሚባል ሮቦት አልሰራም። እግዚአብሔር ራሱ እግዚአብሔርን ሄደ ብትጠይቀው እኔ እኮ ሮቦት አልፈጠርኩም እንደፈለኩም ማድረገው ነው። እኔ ግን መልካም ነገር አደርግለታለሁ። የሱም ሪስፖንድ ወሳኝ ነው። አልፈልግም ብለው አሁን እኔ ጌታ እጄን ጠምዞ ላይ እንትን ይለኝ አሁን እኔ ጌታን አልፈልግም በቃ ከሆነ ባለ ነው ጌታ ማገልገል የሚባል ቢቀርብኝስ ምናምን ብያውን ብሄድ
ጌታ ወይኔ ጎደለብኝ ኧረ አሌክስ እባክህ ምናምን ብሎ እጄን አንተማ ብዙ ታስተምራለህ ብሎ እጄን ጠምዝዞ አያስገባኝም። እስክመለስ ይጠብቀኛል። ወደ እኔ ብትመለስ እኔም ወደ እናንተ እመለሳለሁ። የሄድነው ማንን? እኛው። ሮቦት አልሰራም። ፈቃድ ያለው ፍጥረት ነው የፈጠረው። ሙሉ ፈቃድ ያለን ሰዎች ነን። ስትፈልግ የእሱ ትሆናለህ። እምቢ ብለህ መሄድም ትችላለህ። ግን እምቢ ብለህ ብትሄድ የሚደርስብህን እሺ ብለህ ከእርሱ ጋር ስትኖር የሚሆንልህን አስቀድሞ ነግሮሃል። የሚሆንልህን ደስታችን ጌታን የማገለግለው እጄን ተጠምዝዤ አይደለም ወድጄው ነው። ጌታ ይባረክ። አንዳንድ ሰው ደስ አይልም። ጌታ አስገድዶኝ እንደው እኔ ሳልፈልግ አገልጋይ እንደው ምና ሄዶ ቢነግድ ይሻላል። ብር ሰተነው ወደ ንግድ ዓለም እንሸኘዋለን። ጌታ ሳትፈልግ ፈልጌ ወድጄው ጥሞኝ ወዴት ልሂድ ከሱ? ሃሌሉያ። ጥሞኝ ነው ማገለግለው። ጥሞኝ ፕሬዝ ጋድ። ትንሽ ልጨምርላችሁና ልጨርስ። ወደ ገላትያ 3:11 ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ቀጥሎስ ቁጥር 12 ሕግም ከእምነት አይደለም። ደስ አለኝ ይሄን ቃል ሳነባው። ሕግ ከስራ እንጂ ከእምነት አይደለም። ሕግ የሚፈልገው አንድ ነገር ብቻ ነው የሚሰራ የሚያምን አይደለም። ሕግና ስራ አብሮ የሚሄዱ ናቸው። እምነትና ጽድቅ አብሮ የሚሄዱ ናቸው። ሕግም ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏል። የሚያደርገው ሕግን የሚያደርገው ነው የሚኖርበት እንጂ አምኖ አይደለም። አምኖ ግን አይኖርበትም ማንም። የሚያደርገው ግን ይኖርበታል። ቁጥር 14 የመንፈስን ተስፋ ሃሌሉያ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በክርስቶስ ኢየሱስ ይደርስላቸው ዘንድ በእምነት ምን እንድንል እንድንቀበል። በእምነት ተቀበልን። ምን? አንዱ የአብርሃም በረከት የመንፈስ ተስፋ ነው። ያኔም አሕዛብ ሁሉ ባንተ ይባረካሉ ብሎ ይህን ተናግሮ አሕዛብ ሁሉ አለው። አሕዛብ አይሁድ ነው፣ እሱ መስመሩም አይሁድ ነው። አሕዛብ ካንተ ውጭ የሆኑ አሕዛብ ሁሉ ባንተ ይባረካሉ፣ ያንተ ዝርያ ያልሆኑት ሁሉ። ይሄ የመንፈስ ተስፋ ነው። የክርስቶስ ኢየሱስ የመንፈስ ተስፋ ነው። የመንፈስ ተስፋ ነው። የመንፈስ ተስፋዎች ሁሉ ወይም ነጻ ስጦታዎች ሁሉ እንዲሁ የተነገረው ቃል ሁሉ የምንቀበለው በእምነት ነው። ሃሌሉያ። ይሄ የሚናገረው ነው፣ በእምነት እንድንቀበል አለ የመንፈስን ተስፋ። ቁጥር 22 ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ከማመን የሆነው እንዳትረሱ ለሚያምኑ ይሰጥ ዘንድ። ምን ለሚሉ? ለሚያምኑ ይሰጥ ዘንድ። መጽሐፍ ከኃጢአት በታች ሁሉን ዘግቶታል። ሁሉን ዘግቶታል። አንድ ብቻ ነው የሚፈልገው መጽሐፍ፣ የሚያምን። ለሚያምኑ ምን እንዲል? እንዲሰጥ። አማኝ ከሆንክ ይሰጣል ነው። ስታምን ይሰጣል ነው። ምን? ጽድቅ። ጽድቅ ምንድን ነው? ስጦታ፣ ነፃ ስጦታ፣ በክርስቶስ ኢየሱስ ተሰርቶ ለእናንተ የመጣ ስጦታ። ይህንን የጸጋ ስጦታ የምትቀበሉት በእምነት ነው። ሃሌሉያ፣ በእምነት ነው። ቁጥር 24 እንደዚህ አሁንም እዛው እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። ሕግ ወደ ማን ያመጣን? ወደ ክርስቶስ አመጣንና ክርስቶስ ጋር ቆመን። ምክንያቱም ሕግ ጽድቅን ሊያመጣ አይችልም። ሞግዚት ሆኖ አመጣን። አሁን እዚህ ጋር ምን ያስፈልጋል? እምነት። በእምነት ምን እንድንል? እንድንቀበል። ከላይ የተናገረው በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። እምነት ግን መጥቷልና፣ ሃሌሉያ፣ እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም፣ ከሕግ በታች አይደለንም። ሕግ ምን ነበር? ሞግዚት። አሁን ግን ከሞግዚት በታች አይደለንም። ምን ብለናል? አድገናል፣ ከፍ ብለናል፣ ጸድቀናል። ሞግዚት የሚያስፈልገው ሕፃን ነው። ገላትያ ምዕራፍ 4 ሄዳችሁ ልክ እዛው ስትቀጥሉት ገላትያ ምዕራፍ 4ንም ሄዳችሁ ስታነቡ ሞግዚቱን በደንብ ያወራና ሕፃን ሳለ ከሞግዚት በታች ነው ይላል። ስታድግ ግን ከሞግዚት ትወጣለህ ይላል። ኦ ፕሬዝ ጋድ። 26 ላይ አሁንም የመጨረሻው በጣም ወደው በእምነት በኩል ሁላችሁ ስንቶቻችሁ ታዲያ ለምን ነው ጥቂቶች የሚባለው? ጥቂቶች ይድናሉ፣ ጥቂቶች አይድኑም። ለገሃነም የተመደበ ምናምን የሚባል ነገር የለም። ገሃነም የተዘጋጀው ለማን ነው? ለሰይጣንና ለመላእክቱ ይላል መጽሐፍ ቅዱስ ግልጽ። ኢየሱስ በቀኙ ያሉትን እናንተ አባቴ ብሩካን
ምድር ከመፈጠር አስቀድሞ የተዘጋጀላችሁ መንግስት ውረሱ ይላቸዋል። በዛም በኩል ያሉትን እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው የእሳት ባህር ሂዱ ይላቸዋል። ለማን የተዘጋጀ ነው? ለሰይጣንና ለሰይጣን አጃቢ፣ ለሰይጣን መላእክተኞች፣ ለአጋንንቶቹ፣ ለሰይጣንና ለመላእክቱ ወደ ተዘጋጀው የሰይጣን መላእክትና የእግዚአብሔር መላእክት አይደለም። ለሰይጣንና ለመላእክቱ ወደ ተዘጋጀው የእሳት ባህር ሂዱ ይላቸዋል። የተዘጋጀው ገሃነመ እሳት ለሰው አይደለም። ሰው ሁሉ እንዲድን የእግዚአብሔር ፈቃድ ነው። ሰው ሁሉ እንዲድን ይፈልጋል። ግን ማንንም አያስገድም። ሁሉ ይድን ዘንድ ወዶ ምን ይላል? ይታገሳል ይላል መጽሐፍ ቅዱስ። እየታገሰ ነው። ምን ይል ዘንድ? ሁሉ ይድን ዘንድ፣ ሁላችሁ ትድኑ ዘንድ፣ ሁሉ ይድን ዘንድ ወዶ እየታገሰ ነው እንጂ ጌታ ስለ ተስፋ ቃሉ አይዘገይም ይላል መጽሐፍ ቅዱስ። ተናግሯል። እመጣለሁ ያለው ጌታ እንደ ሌባ እመጣለሁ ያለው የተናገረው የተስፋ ቃል ስለ ተናገረው የተስፋ ቃል የሚዘገይ ሆኖ አይደለም፣ ግን ሁሉ ወደ ንስሐ እንዲደርሱ። እስቲ አሜን። ሁሉ እንዲድኑ ወዶ ስለ እናንተ ይታገሳል። እናንተ ምን እንድትሉ? ሄዳችሁ እንድትነግሯቸው፣ ሄዳችሁ እንድትመሰክሩላቸው። ስለ እናንተ ነው የሚታገሰው፣ ስለ እነሱ ብቻ አይደለም። ስለ እናንተ ሄዳችሁ ትናገራላችሁ ብሎ። ምክንያቱም በዘመኑ ፍጻሜ ወንጌል በዓለም ሁሉ ይሰበካል፣ ከዛም ፍጻሜው ይሆናል ይላል። አሁን ወንጌል በዓለም ሁሉ ያልተሰበከበት ምክንያት ወዶ ስለኛ እየታገሰ ነው። ስለኛ ነው። ጌታ ይባረክ። ችን ሳምንት የህግና የመንፈስ አገልግሎት ሳምንት በጣም ወሳኝ ትምህርት። ህግ ምንድነው? የመንፈስ አገልግሎት ምንድነው? ሳምንት አስተምራለሁ። ዛሬ ግን እንድትረሱት አልፈልግም። ጌታ ይባረክ። ጸጋው በእምነት ሃሌሉያ። አሁን መዝሙር ስትሰሙ ጸጋው የሚል ስትሰሙ፣ መዝሙርም ስብከትም ስትሰሙ ጸጋው ምን አለበት? እምነት ከሌለበት ሙሉ አይደለም፣ ግማሽ ነው። እምነትም ተሰብኮ እምነት ምን መቀበያ ነው? ጸጋውን መቀበያ። እምነት ተሰብኮ እምነት ሲሰበክ ምንድን ነው? እምነት እኮ ከተሰበከ መቀበያ ከሆነ የምትቀበለው አለ ማለት ነው። ጸጋውን ነው በእምነት ተቀብለን በእምነት እንድንኖር የሚያስተምርም ጤናማ ነው። ጸጋውን ብቻ ቆርጦ ግን እኛ የለንበትም፣ እርሱ ብቻ ጌታ ብቻ እንደታጠፈ ሻንጥላ አንተ እንደዚህ ብለህ ምንም አንተ የለህበትም፣ እርሱ መጥቶ የፈለገው የሚባል ነገር የለም። ጌታ ህገ ወጥ አይደለም። ህገ ወጥ ስላልሆነ በእምነት እንድንቀበል። እስቲ አሜን። እናንተ በእምነት ተቀብላችኋል። ሃሌሉያ። በእምነት ትኖራላችሁ፣ በእምነት እንኖራለን። የጻድቅ መኖሪያ ነው እምነት። ሃሌሉያ። ስለዚህ ጸጋውን በእምነት የአዲሱ ኪዳን ፒላሮች ጸጋ ሲሰበክ ትክክል ነው፣ እምነትም ሲሰበክ ትክክል ነው። ሁለቱ ፒላርስ ግን እነዚህ ሁለቱ ፒላርስ ግን መገናኘት አለባቸው። ጸጋው የእግዚአብሔር ኃላፊነት ነው፣ the responsibility of God። ፌዝ ግን የጋድ ሪስፖንሲቢሊቲ አይደለም፣ ያንተ ነው። ለሚያምኑ ሁሉ የሆነ ቅድም እንደተናገር ነው። ስታምን ብቻ ያንተ ይሆናል። አማኞች ናቸው፣ ጸድቃችኋል። እናንተ ጌታ ይባረክ፣ ጸድቃችኋል። ጽድቅን ስትቀበሉ የጽድቅ ፍሬዎች ሁሉ እናንተ ጋር መጥተዋል። የጽድቅ ፕሮዳክትስ። ኃጢአት ወደ ሰው ዓለም ሲገባ ኃጢአት ይዞት የገባው ብዙ ነገር አለ። የማይካድ ነገር ምንድነው? ኃጢአት ይዞ የገባው ትንሽ ንገሩኝ። ኃጢአት ልክ ወደ ሰው ዓለም ሲገባ ኃጢአትን የተቀበለው አንድ እኮ ነው የተቀበለው። አዳም የተቀበለው አንድ ነው። ኃጢአት በአንድ ሰው ምክንያት ወደዚህ ዓለም ገባ። ማን ነው የገባው? አንድ። ኃጢአት እርግማን ገባ አይልም፣ ድህነት ገባ አይልም፣ በሽታ ገባ አይልም። ለምን? ኃጢአት የነዚህ ምንድነው? እነዚህ ሁሉ የኃጢአት ፍሬዎች ናቸው። ኃጢአት ገባ ማለት ወደድንም ጠላንም ምን አለ? በሽታ አለ። ወደድንም ጠላንም እርግማን አለ። ወደድንም ጠላንም ከሰይጣን በታችነት መሆን አለ። ወደድንም ጠላንም ሞት አለ። ልክ ነው። ጨለማ አለ፣ ድህነት አለ፣ አለመሳካት አለ። እነዚህ ሁሉ የኃጢአት ፍሬዎች ናቸው። ልጆች ሳይሆን መጽሐፍ ቅዱስ ፍሬዎች ይላቸዋል። የጽድቅ ፍሬ እንደምንለው ሁሉ የኃጢአት ፍሬ ደግሞ አለ። ልክ ነው። ልጆቹ ናቸው የሚወልዳቸው የሚያፈራቸው። ጌታ ይባረክ። ልክ ነው እሱ። ስለዚህ ኃጢአት ሲገባ በደንብ ስሙኝ፣ ይችል ጨርሳት። አሁን ኃጢአት ሲገባ ወደ ሰው ዓለም እነዚህ ሁሉ መጥተዋል። እርግማን፣ ድህነት፣ በሽታ፣ ጭንቀት፣ ስቃይ፣ ጉስቁልና፣ ጭንገፋ፣ ፍርሃት፣ ድህነት፣ በሽታ፣ ይህ ሁሉ የመጣው ከኃጢአት ምክንያት ነው። ኃጢአት የሚባለው ዛፍ
እነዚህ ሁሉ ፍሬዎች ያፈራል። አሁን ደግሞ በክርስቶስ ኢየሱስ የተቀበልነው አንድ ዛፍ ነው። አንድ ዛፍ ብቻ እኮ ነው የተቀበላችሁት። የሚገርም ነው እኮ። ምንድነው የተቀበላችሁት? ጽድቅን፣ የጽድቅን ስጦታ አለ። ጽድቅን ልክ ስንቀበል የጽድቅ ፍሬዎች ደግሞ አሉ። ጻድቅ ከሆንክ ጽድቅን ስትቀበል እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። እርሱን ኃጢአት አደረገው፣ እኛን የእግዚአብሔር ጽድቅ። 4.2 ነገር ነው። ኃጢአት፣ ጽድቅ። ኃጢአት ተደመሰሰ በመስቀል ላይ፣ ጽድቅ ለኛ ተሰጠ። ጽድቅን አሜን ብለን ተቀበል። ጽድቅ ወደ አንተ ሲመጣ ምን አይነት ፍሬዎች ያፈራል? የጽድቅ ፍሬዎች። የጽድቅ የነዛ ኦፖዚቶች ከመሆን ከኔ ጋር ናቸው። ኃጢአት ወደ ሰው ዓለም ሲመጣ በሽታ ከመጣ፣ ጽድቅ ወደ ሰው ዓለም ከመጣ ጤንነት። እስቲ አሜን። የጽድቅ ፍሬዎች ማለት ጸባይኛ መሆን አይደለም። እሱ አይደለም። አሁን ሰው የጽድቅ ፍሬ ግን ተው ምናምን ጸባይኛውን ተው እንደው ለስለስ እንዴ እኮ ለስለስነት አይደለም። የጽድቅ ፍሬ ማለት ጃይንትነት ነው። ሃሌሉያ። ጽድቅ አንተ ጋር መጣ ማለት ጽድቅ የሚያፈራው ሰላም። እንግዲህ በእምነት ከጸደቅን በእርሱ ሰላም አለን። ለምን? የጽድቅ ዛፍ ነው ሰላም። ጻድቅ ኮንክ ሰላም አለ። ጻድቅ ኮንክ ባለጠጋ ነህ። ጻድቅ ኮንክ ጥሩ የሆናችሁትን ተባርካችኋል። በጽድቅ በጸጋው ያገኛችሁት ተቀድሳችኋል። አሸናፊዎች ናችሁ፣ ልጆች ናችሁ፣ የተባረካችሁ ናችሁ፣ ከሰይጣን በላይ ናችሁ። በኃጢአት ምክንያት ከሰይጣን በታች ገብተን ነበር። በጽድቅ ምክንያት ከሰይጣን በላይ ነህ። ድፍረት ተሰጥቶናል። አንፈራም አይደል? ጻድቅ እንደ አንበሳ ያለ ፍርሃት ይኖራል። ጻድቅ አይፈራም። ጻድቅ ፈሪ አይደለም። ጻድቅ ኮንክ ፈሪ አይደለም። ኃጢአት ነው ይሁን ነገር ስለ ያስደበቀው አዳምን ፈራው ተሸሸኩ ያለው ምን ሲመጣ ነው? ኃጢአት ሲመጣ ነው። ፈርቼ ተሸሸኩ ያለው ኮባሰር ጽድቅ ያለ ፍርሃት። እስቲ ጻድቅ ነኝ በሉ እስቲ። በእምነት ተቀበላችሁ። የተቀበላችሁት አንድ ነው። እርሱን ስትቀበሉ ግን ሁሉን ተቀበላችኋል ነው። ጽድቅን ልክ ስትቀበሉ በረከትን ተቀበላችሁ። ጽድቅን የተቀበላችሁ ቀን ሰላምን፣ ጽድቅን የተቀበላችሁ ቀን ደስታን። እስቲ አሜን። አሁን ጽድቅን የተቀበለውን አማኝ እንዲህ ሰብስበህ ጭንገፋ አለብሽ አይባልም። ጭንገፋ የኃጢአት ውጤት ነው። አሁን ጽድቅን የተቀበለ ሰው ጽድቅን ተቀብሎ እውነቴን እኮ ነው ጭንገፋ አለብሽ እንትን የዘር ማንዘር ምናምን እርግማን አይባልም። ለጻድቁ አይባልም። ይሄ ሮንግ ነው። ሮንግ ኤረር። ሰማይ አያቆም ይሄን ቋንቋ። ተባርካችኋል ስል ሰማይ ይስቃል። ለምን? ልጁ የከፈለውን ክፍያ እውቅና እየሰጠን ነው። ክርስቶስ ለሰራው ስራ እውቅና እየሰጠን ነው። ተባርካችኋል፣ ደስተኞች ናችሁ፣ የሰላም ሰው ናችሁ፣ የበረከት ሰው ናችሁ። የነካችሁት ይለመልማል። እስቲ አሜን ሃሌሉያ። ጸጋውን ጽድቅን ከተቀበላችሁበት ቀን ጀምሮ የጸጋው ፍሬዎች የጽድቁ ፍሬዎች በእናንተ ላይ ማኒፌስት መሆን ይጀምራሉ። ሃሌሉያ። ኢንጆይ አድርጉ፣ አትጣጣሩ። አሁን ተጣጥሮ የብርቱካን ዛፍ ብርቱካን ሳይፈራ አይታችኋል ብሎ ነው ፍሬ የሚያፈራው ነው እንዴ? አትጣጣር። ትግል አይደለም። ደም ስር ተገታትሮ እንደው የሆነ መልካም ሰው ለመሆን ኖ ዝም ብሎ ስንኮተኩትህ፣ ዝም ብሎ ስናስተምርህ፣ ዝም ብሎ ውሃውን ስናጠጣህ ታፈራለህ። በሚቀጥለው ሳምንት ዱብ ፍሬህን የጽድቅ ፍሬ የምታፈሩ ናችሁ። ለምን? ኔቸራችሁ ተለውጧል። የጽድቅ ዛፎች እንዲባሉ ይላል። የጽድቅ ዛፎች ኢሳይያስ 61 ነው። ስለ ኢየሱስ የመጣበትን በአመድ ፈንታ አክሊልን የጽድቅ ዛፎች እንዲባሉ፣ በአመድ ፈንታ አክሊልን፣ በአመድ ፈንታ ቢዩቲን ይላል እንግሊዘኛው። ውበትን ውብ አንተ ብታምር አይደንቀኝም። አመዳም ስትሆን የሚገርመኝ ብታምር ብታብረቀርቅ አይገርመኝ። ለምን? ይሄ ትክክል ነው። በአመድ ፈንታ ውበትን እንግሊዘኛው ቢዩቲን፣ አክሊልን፣ በለቅሶ ፈንታ የደስታን ዘይት፣ በሐዘንም መንፈስ ፈንታ የምስጋና መጎናጸፊያ እሰጣቸው ዘንድ ልኮኛል። ፈንታውን ሊሰጠን ነው ኢየሱስ የመጣው። በኃጢአት ፈንታ ጽድቅን ጨምሩልኝ። ሃሌሉያ። በበሽታ ፈንታ ጤንነትን፣ በጭንቀት ፈንታ ሰላምን ሊሰጠን መጥቷል። ኢየሱስ ጽድቅን ሲሰጥህ የጽድቅን ስጦታ ስትቀበሉ የተቀበላችሁት የጽድቅ ፍሬዎች ሁሉ አሉ። ስለዚህ ኢዝሊ ታፈራላችሁ። ሁልጊዜ እንኮተኩታችኋለን። ሳታውቁት መልካም ትሆናለህ። ድሮ አታላይ ከነበርክ፣ ድሮ ቀማኛ ከነበርክ አሁን በመስጠት ጌታ ይባረክ። ድሮ ይው የምታደርግ ነበር፣ አሁን ግን ትሰጣል አይደል እንዴ? ምንድነው ሲባል የጽድቅ ፍሬ። የጽድቅ ፍሬ ማለት ይሁን እንትን ምናምን አይደለም። ኖ ጽድቅ ሲመጣ የሚያመጣው የሚያሳየው ፍሬዎች አሉ። ጽድቅን ተቀብለናል በእምነት
ሃሌሉያ። እያንዳንዱ ፍሬዎቹ ጸጋዎች ናቸው። ፍሬዎቹ ዛፍ ውስጥ ያሉ የምናፈራቸው ፍሬዎች ናቸው። ስለዚህ ጸጋውን በእምነት ተቀበለናል። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች